ታደም አትጨነቅሽ እናቴ። እሺ ሽከርከር ነኛ ቃለሁ ኪዩ ፋራ ነኝ። እሺ ምን ይጠበስ? እሺ እናቴ እንኳን አስጠላሽ። ከነበርኩ ወረኛ ለምን ትመጫለሽ? እኔ ቤት ማን አስጠላሽ? ብቻ እሺ አለም ኖርማል ነው፣ ችግር የለም። ወይ ኪዩ እንዴት ነሽ? ምን እየተማሩ ጨዋ መምሰል በእኛ አይደለም የተጀመረው። ሁሉም የሰራውን ሰርቶ ጨዋ ይመስላል። አልተረዳችሁም ብያለሁ። አለው ልጅ ኪዩ እንዴት ነሽ? ሁሉ ሰላም? እሺ ጠብሷ እንዴት ነሽ? አላላ ልጅ ኪዩ አሚሩ ሰላም ነው አለው። እግዚአብሔር ይመስገን። እንዴት ነሽ? አማን አለው። እግዚአብሔር ይመስገን። አለን እንዴት ነው? ሁሉ አማን ነው? ሁሉ ሰላም ወንድም አለም እንዴት ነው? ኧረ ጠፍታችኋል። አለን ያው ያለንበት ሁኔታ ትንሽ ነው የሚለው። መኖር ደግ ነው። የደረሳችሁ አሚር እንዴት ነህ? አዳዬ ወይ ምን አልከኝ? ዳግዬ አለው ያሚ እንዴት ነሽ? ብሎኬ ታውቀዋለህ እንዴ? ይመስገን ሁሉ ሰላም ነው? ሁሉ ሰላም። እኔ ስራ ነኝ ነው እንዴ? ኦፍሽንሽ ነው? ጥሩ በቃ ችግር የለውም። ሰማቸዋለሁ። አውሩ። አሚሩ ደህና ነህ? ኔትወርኩ እየያዘው ነው። ታፕታፕ አድርጉለት። አሚሩዬ ሌላ ሰው ታስገባብን። እሺ በደምብ ታባርጉ ታታባርጉ ከነዛለች ታስገባ። ኧረ ጭራሽ አላሰባችሁም። አሚሩ አንድ ነገር የምነግርህ ታውቃለህ ወይ? ቡዜ ማለት ነው ብዙ ጊዜ ኔትወርክ ያዘው መሰለኝ። ይሰማሻል። ቡዜ ብዙ ጊዜ ከደመቁ ጋር ሆና ከሩታ ጋር ሆና ትመጣለች አይደለ? ከዛ ዲስሪስፔክት ታደርጋታለች አይደለ? አንቺ እንደ ትልቅ አትሆኝ ምናምን ትላታለች አይደለ? ያ በጣም ነው የሚያስጠላው። አንድ እንዴት ነው ዴቭ ወንድ እህቴን ወዳለው ያለ እህቱን ቁጭ ብላ ብዙ ጊዜ ዲስሪስፔክት ስታደርግበት እንዴት ነው የማይሰማው? እኛ እንኳን እንደ ተመልካች እንኳን ምን ያህል እንደሚደብረን ማለት ነው። የእሷ የሩታ ፋሚሊዎች እህቶች ለእህቷ እንዴት እንደሚያግዙ እናያለን። ቡዜን እንዴት እንደሚያደርጓት እንደ ትልቅ አትሆኝም ምናምን ነገር ብዙ ነው የሚያደርጓት። ለምንድን ነው ኤፍሬም እና ዴቭ ከሩታ ቂጥ ስር የማይወጡት? የኔ ጥያቄ ነው። ለምንድን ነው እህታቸውን ከሚንቅበት ሰው ጋር አብረው የሚገጥሙት? እህታቸውን ቪዲዮ መለስ ብሎ የለቀቃችሁትን ቪዲዮ ቁጭ ብላችሁ አታዩትም? እንደ አሚሩ ይታያል አይደለም? አንድ እንዴት ነው ለኦዲየንስን አንዳንዴ ኦዲየንስን ማዳመጥ አለባችሁ። ኦዲየንስን መስማት አለባቸው። እኛ እኮ በአካል እኮ አናቃቸውም አይደለ? ይሄን ያህል እኛ እኮ ይሄን ሁሉ የአረብ ሀገር ልጆች እንደዚህ መጨነቅ የለባቸውም። አንዳንዴ ደግሞ የሚጻፈውን ሜሴጅ ደግሞ ገብቶ ማየት አለባቸው። እኔ ለቡዜ ነግሬያታለሁ፣ ከማያከብሩሽ ሰዎች ጋር ትሁኝ ብያታለሁኝ። ዴቭም ደግሞ በደንብ ንገረው፣ በእውነት ንገረው። እህቱን ዲስሪስፔክት ከምታደርግበት ሴት ጋር ቆሞ ማውራት የለበትም። ብዙ ጊዜ ለሩታ ስለሚወግን
ይሄ ተገቢ አይደለም። ኤፍሬም እንግዲህ አንዴ ቡዳ በልቶታል ወይንም ጸበል አስጠምቁት። እኔ የምለው እሱን ነው። አንድ ወንድም እህቱ እንደዚህ እየተሰደበችበት የሩታ ቂጥ ስራ አይውልም። እኔ እንጃ። እኔ ከእህቴ ከወንድሜ ማንም አይበልጥብኝም። እንደዛ ብዬ ነው ማስበው። አይደለ ዳናይቴ? እውነት ነው፣ ልክ ነው። ይሄ ለሰሚው ራሱ እንዴት ነው አብርሃም እንዴት ነው ኦልሬዲ ተፋቷል አይደለ? ከተፋታ እህቱ እየተሰደበችበት ዝም ብሎ የሚሰማው አቁሚ ከእህቴ ላይ ስቶፕ፣ እህቴን እንዲህ ብለሽ ማለት የለብሽም ብሎ እህቱን ማስከበር አለበት። ሁል ጊዜ እንዴት እንደምታንቋሽሻት ቡዜን እኔ በጣም ነው የሚያመኝ። እኔ አላቅም የሌሎችን። ዴቭ እንዴት ነው ማይሰማው? ስንት ጊዜ ስትሰድበው እንዴት ትልቁኝ እንዴት እሷ ሆናለች እንዴ? አንድ ሩታ ቤተሰብ የላትም፣ ጋጦጥ ናት፣ ተቀጣ አላደገችም። ቤተሰብ ቢኖራት ኖሮ ታላቋን ታከብር ነበረ። ስርዓት የላትም እሷ። ይኸው የአብርሃምን ህይወት አበለሻሽታ እሷ ከደስታዋ ጋር እየኖረች ነው አይደለም? እዚህ ጋር ግን የሰው ህይወት እየበጠበጠች። ስለዚህ ይሄንን እናንተ ምን እንደምትሉ አላቅም። እቺ ባለጌ ሴት ጋር በዛ ላይ ደግሞ እሷ ቻናል ላይ ለምንድን ነው የሚመጣው? አብርሃም በራሱ ቻናል ላይ ይመጣል። ይሄም የኦዲየንስ ጥያቄ ነው። ኦዲየንስ ነው አይደል የሚመለከተው። የሄርሚ ነገር እንግዲህ ሲያወሩት እንትን ይበሉ። እንግዲህ የሄርሚ ግራ ያጋባል። ለእኛ ተረት ሆኖብናል። አይ ቆይ ተደማመጡ፣ በተራብተን በሉ፣ አትረብሹ። እሺ አይ አውሩ። አሚሩ ብዙ ጊዜ ደውዬልህ አውቃለሁ። ለዛውም በዳይሬክት ሁሉ ደውዬልህ ነበር። ስልክ ብዙ ጊዜ ዝግ ስለሆነ ነው ገባ፣ በውስጥ ላወራህ ብዬ ማለት ነው። ስልክክ ብዙ ጊዜ አይሰራም፣ ወይንም ያው ስለተጨናነቃችሁም ይሆናል። እኛም እኮ ጊዜያችንን መስዋዕት አድርገን ፋሚሊ ሳይኖር ቀርተን አይደለም፣ በስደት እየኖርን ስለምንወዳችሁ ነው የምንከታተላችሁ። እና ለተመልካች ደግሞ ጥሩ ነገር ብታመጡ ጥሩ ነው። እኛ በቃ እኔ ምኞቴ አሁንም ሄርሚ እንድትገኝ ነው። ጠፋች ከተባለ እውነት በእነሱ እጅም ከሆነች እቺ ልጅ ሳምንት ሆኗታል። እየበላች ነው፣ እየጠጣች ነው። እንዴት ናት የሚባለውን ነገር ተመልካች ያሳስባል። በዋትሳፕ እኛ ብዙ የምናወራው ልጆች አለን፣ እያለቀሱ ታምነው ያሉ እነሱ አያሳዝኑ? በአረብ አብሶ አረብ ሀገር ላይ የሰው ቤት ውስጥ ለሚሰሩት ልጆች ምንድን ነው የሚባለው? በእውነት እኔ በጣም ነው ይሄ ነርቭ የሚያደርገው። እና አውሩ እናንተም ደግሞ እኔ ብቻ እንዳልይዝ ይቅርታ ካስቀየምኩኝ። እንግዲህ የተሰማኝን ስሜቴ ነው። በጣም ነው እያዘንኩት ያለሁት በሚደረገው ነገር። እሺ መቅድዬ፣ እኔም ይመርና አሚሮዬ አመሰግናለሁ። ይገልቱን ያልሽው አንቺ አፈር ያስበላሽ አባቴ አምላክ። ዝም በይ መቅድዬ፣ አትሳደቢ ማሬ። ይኸውልህ አብዛኛውን እንትን መቅዲ ተናግረዋለች። በእርግጥ ማለት ነው ይሄ ነገር ህግ ላይ ከደረሰ ጥሩ ነው፣ ይኬድበት ጥሩ ነው። እቺ ልጅም እንደሽት ቆይ አባቴ ጠብቀን አንዴ በተራ እናውራችን ሚውት አድርጋ አንዴ ሀሳቤ ልግለጽ እና እወጣለሁ። እቺ ልጅ ህግ ጋር ሄዳለች። እንደ ሴቶች ጉዳይ ይመለከተናል፣ ማናችንም ሴቶች እንደ ሴትኛ ማለት ነው። እኔ አላቅም ይሄ ነገር ህግ ከያዘው ጂፒኤስ የሚባል ነገር አለ። ጂፒኤስ ማለት ያ ስልክ ክፍት ነው ከተባለ ዝግም ይሁን ግፍም ይሁን በጂፒኤስ ማንኛውም ሰው ወንጀለኛ ቢሆን ይያዛል። ይሄ ነገር እንደ ህግ ላይ ደርሶ ከሆነ እስካሁን ድረስ እንዴት በጂፒኤስ ሊገኝ አልቻለም? እቺን ጥያቄ ምልክት እንድትይዝልኝ እፈልጋለሁ። ሁለተኛ ደግሞ እንደ ሴቶች ጉዳይ ደግሞ ማናችንም ማህበረሰብ ሴቶች የሆን በሙሉ ይመለከተናል። አንድ ሄርሜላ ብቻ ስለሆነች አይደለም። እንደ ማንኛውም ሴት ልጆች ሊኖሩ ይችላሉ። ነገ ጠዋት እናንተስ ምንድን ነው እያስተማራችሁ ያላችሁ? ለነገ ትውልድስ ምንድን ነው የምናስቀምጠው ብለን መታሰብ አለበት። ሁለተኛ ደግሞ ሶስተኛ ደግሞ ሩታ ይህንን ነገር ስታራምድ እንደ ወንጀለኛ ከተያዘች የምትለቀቅበት ምክንያት ምንድን ነው? በጣም በትልቁ ጥያቄ ምልክት መያዝ የምፈልገው። ምክንያቱም ወንጀለኛ ነች። ሺህ ጊዜ ለምን ልጅ አይኖራትም? ወንጀለኛ እስከሆነች ድረስ ሁለት ሰው ታስሮ አንድ ሰው የሚወጣበት ነገር የለም። ለምን ሲታሰሩ እናውቃለን። ወንጀል ፈጽመው ብዙ ነገር ሲያደርጉ እናውቃለን። ይሄ ነገር
በህግ ደረጃ ከደረሰ ማናችንም ይመለከተናል። እንደ ሴት ልጅ ይመለከተኛል። እኔ ራሴ ሽንጤን ገትሬ የምከራከረው ነገር ነው። ለምን ሪካርድ ያዝኩት ነገር አለ። ምክንያቱም እንዴት ብትለኝ ይቺ ልጅ በወንጀለኛነት ተመርምራ ተይዛለች። ሁለተኛ ደግሞ ሰው ጠፋ ተብሎ ፎቶግራፍ ያለ ፍቃድ ፎቶ ይዞ መድረክ ላይ ወጥቶ ይሄ ራሱ እኮ ትልቅ ወንጀል እኮ ነው። እንዴት ትለቀቃለች? እውነት ነው የምልህ፣ እንደ ሴት ነው የማወራው፣ እንደ ሴት ልጅ። ይሄ ነገር እውነት ድራማ ካልሆነ የምሬን ነው የምልህ፣ ማናችንም አንለቅም። እንደ ሴት ጉዳይ ይመለከተኛል፣ የሚሄድበት ድረስ እሄዳለሁ። እንደ ሴትነቴ ማለት ነው። ለነገ ጠዋት ለልጆቼ ምንድን ነው ማስተምረው? ሴት ልጆች ወልጄ ልሆን ይችላለሁ፣ ወንዶችም ወልጃለሁ። እነዚህ ልጆች ምንድን ነው እየተማሩ የሚሄዱት? እሷ በህግ ቁጥጥር የማትገባበት ምክንያት ምንድን ነው? ይህንን ነገር እንድታስረዳኝ ይፈልጋለሁ። ጂፒኤስ እያለ በአገር ውስጥ እንዴት በጂፒኤስ ልትገኝ አልቻለችም? ጥያቄ ምልክት። በቃ ጂፒኤስ እያለ ቴክኖሎጂ በተራቀቀበት ዘመን እንዴት ይሆናል? ይቅርታ አድርግልኝ፣ ስሜታዊ ሆንኩ መሰለኝ። ይቅርታ በጣም ተረጋጊ፣ ችግር የለም። ስሜት ነው፣ ኖርማል ነው። ግን የትኛውም ሰው ሲም ከወጣ በየትኛውም ምን አልከው? አይም ከሌለ ጂፒኤስ በምንም ተአምር ታገኛች። ሲም ከወጣ ስልኩ አይሰራም። ስድራውን ነበረ እኮ በመሀል መጀመሪያ ነው ያንን ኳላስ እና ስልኩ ኖርማል እዚህም ሰው ስለቀን ብዙ ነገር ማድረግ እንችላለን። እኔ አላቅም፣ ብቻ ግን እኔ አላቅም። እኔ እንደ ሴት ልጅ ግን ይመለከተኛል፣ አሁንም ጭምር ይመለከተኛል። ወደኋላ አልልም። ስለ እውነት ነው የምልህ። እናንተ ሰፈፍ አድርጋችሁ ብትይዙት እቺ ልጅ የማትያዝበት ይቅርታ ጮኩባችሁ፣ የማትያዝበት ምክንያት ምንድን ነው? ይመለከተናል። በቃ ሁላችንም ሴት እስከሆነን ድረስ የማትያዝበት እሷ በዋስ የምትወጣበት ምክንያት ምንድን ነው? ይህንን እንድታስረዱኝ እፈልጋለሁ። የሚቀጥል ሀሳብ ካለ ይቅርታ፣ አመሰግናለሁ። ሀሳብ ያላችሁ ካላችሁ ተናገሩ። እያደረጋችሁ ያላችሁ ቅድም ላይ ቆንጂት ቅድም ስታወሪ ነበረ። እዛ ማነሽ ሱማ ጋር እስቲ ግቢና አውሪ። ቅድም ሀሳብ ሼር ስታረጊ ነበረ። ፋጡማ ጋር ነው ምናምን ስትነጋገሩ የነበራችሁ። ሀሳባችሁን ግለጹ። ቆንጂት ኒውትሽን አንሽና አውሪ። ቅድም ፈቲጋ ገብታችሁ ፋጡማ ጋር ገብታችሁ ስትወያዩ ነበረ። ገብቶሻል አይደለ? ሳዳምጣችሁ ነበረ። ውጭ ላይ ነበርኩኝ እና እንትና ጋር እንሄዳለን እያላችሁ ነበረ። ገብቶሻል አይደለ? ምልሽ ነገር ሀሳብሽን እዚህ ጋር ንገሪው፣ ጠይቁት። የምትጠይቁት ነገር ካለ ጠይቁት። መልስ የሚሰጠን ከሆነ እዛ ጋር መሄድም አይጠበቅብንም። እዚህ ጋር ሀሳባችንን ሼር እናድርግና ከእሱ ጋር ተነጋግረን ኦቨር መሄድ ከሆነ ሁላችንም ይመለከተናል። ሴቶች ጉዳይ ጋር ብለን መሄድ እንችላለን። ይሄ ቀላል ነገር ነው። ተናገሪ ሀሳብ። ፊቴ ለሄርሜ ፊቴ እንፈልጋለን። ይሰማል ህግ የያዘው አካል እስኪጨርስ የትኛውንም ነገር ጣልቃ መግባት እንደማይቻል ታውቂያለሽ። እነሱም የሚያጣሩት ነገር እያጣሩ አብዛኛው ክትትል እየተደረገ ነው ያለው። በአንዴ ደግሞ ፍቱ አውጡ ምናምን ማለት የምትችይበት ምንም ፓርት የለም። ሰሩ የምትችይበት ፓርት የሚኖረው መረጃ ይዘሽ ነው መታሳሰር ያለ። የትኛውንም አካል መረጃ ሳይኖር ደግሞ ማሳሰር አትችይም። ለጊዜው መረጃ የተገኘባቸው እነሱ እስካሁን እስር ላይ ናቸው። ጥያቄ አዎ እሺ፣ እንደዛ ከሆነ አሚሮ አንድ ነገር ጥያቄ ልጠይቅ። ፎቶግራፊ ይዞ ወጥቶ መድረክ ላይ ያለ ፍቃድ ቢያንስ ጋዜጣ ላይ እኮ ይታወጃል አይደለ? አዋጅ እኮ አለ። አዋጅ ሲፈቀድልህ ነው ማንኛውንም ነገር መለጠፍም ሆነ መድረክ ላይ ወጥተህ መናገር የምትችለው ነው አይደለ? ይሄ ራሱ እኮ ለእናንተ መረጃ ነው አይደለ እንዴ? መረጃ አይደለም? ሁለተኛ ቢኒያምም ተናግሯል። ቢኒያምም ምንድን ነው ያለው? እኛ ጋር ነው ያለችው አለ አይደለ? እንትናም ተናገረ፣ ያኛውም ተናገረ።
መረጃ አለን አሉ። ታዲያ እነዚህ ሰዎች በህግ ቁጥጥር የማይውሉትስ በህግ ቁጥጥር እሱም አለ አይደለ? ይሄ 3 መረጃ አለ። ሌላ ሰው ምስክር እኮ አያስፈልግም። ይሄ ቪዲዮ እያለ ለምንድን ነው እርምጃ የማይተራመዱ? ሳምንት ሙሉ የምትታገትበት ምክንያት ምንድን ነው? እንደ ሴትኛ ነው፣ እንደ ሴት ነው፣ እንደ አንድ ሴት አይደለም ማወራ፣ እንደ ጠቅላላ ሴት ነው ማወራ ያለሁት። ነርተኛ ለምልህ ነገር ምስክር አያስፈልግም። ይሄን ቪዲዮ ይዞ መቅረብ ትችላለህ። ተረድተኛል አይደል? አባባሌ ይቅርታ ግን ስለጮኩኝ ስሜታዊ እያደረገኝ ስለሆነ የኢትዮጵያ ህግ አትበይ። ህግ ነው፣ በቃ ህግ ነው እኮ የተለየ ህግ የለም። ይሄ መረጃ አልኩሽ እኮ አንድ ሰው ሪካርድ አድርጌ ይዤ ሄጄ እንዲህ አድርጎኛል ብዬ ይሄንን ማስረጃ ብሰጥ ዳይሬክት ነው ያ ሰው የሚያዝልኝ። ምስክር አያልጠበቅብኝም። ለምን ሪካርድ ይዣለሁ። እኛ አብሶ ያ አቡሽ የሚባለው ዳንዬ፣ ያ አቡሽ የሚባለው የሆነ ስፓጌቲ መሰለ። ማነው የሚባለው? እሱ አቡሽ አይደለም። ያኛው ማነው? ሮቤል ነው። ሮቤል የሆነ እንደው የሚያስጠላ ሰጎን የመሰለ እሱ ልኩን ቢያስገቡልን እግዚአብሔርን የሆነ በቃ የወንድ እንኳን ወንድ የማይመስል እንደ ወንድ እንኳን ቆፍጠን የማይል ከአንድ ጥፊ የማያልፍ አፉን ሲከፍት እርግጠኛ ነኝ አብርሽ ቢገፈትረው እዛ ራሱ ገደል እንደሚገባ። ግን የሆነ ስቱፒድ የሆነ ወንድ እሱን አሁን እንደ ሾር ቢለው አሁን ትናንትና ለቃለች ደመቁ እኮ እንትና እውነት ልታሰር ምናምን ብላ ላቅጣለች እኮ። የእነሱ ማሾፊያ ሆኑ፣ የእነሱ መቀለጃ ይሆኑ። አሁን በቀደም ዳኒ ኤፍሬም ወንድም ተብዬው ለወንድሙ እንደዛ ሲሆን እኔ በጣም ነው እኔ ምን አይነት ዘመንን ያለ ነው ብዬ ነው የምለው። አስበሽዋል? ወንድምሽ አጠገብ በወንድምሽ ላይ ስታላግጪ እንዴ አለ። ግን እንደዚህ እኔ ግራ ገባኝ። ወይ ጤነኛ ነው ወይ ያሟል። ካመመውም ደግሞ ክርስቲያን ከሆነ ጸበል ይሰዱት፣ ያስጠምቁት፣ አጋንንት ይውጣለት። ከዛ ለፍልፎ 7 ጊዜ ጮሁ። እግዚአብሔር እንዴ ግራ ገባኝ። ስሜታዊ ሆኜ ተናገርኩኝ። ይቅርታ አድርግልኝ እና በጣም ይከብዳል። ስለ እውነት ነው የምልህ። ይሄ እኮ ይሄ ምንድን ነው የሚባለው? ማፊያ ግሩፕ ነው እየመሰለ ያለው ማፊያ ግሩፕ። ይሄ ያለ አይደለ? በውጭ የምናየውን ነገር እዚህ ጋር ነው እየተተገበረ ያለው። እንዴ እኔ አላቅም። መንግስት ባለበት ሀገር እንደዚህ መራመድ እኔ አላቅም። እውነቴን ነው የምልህ። በጣም ይከብዳል። በጣም እኔ ለልጆቼ ምንድን ነው እየተማሩ እኔ ሳይ በቲቪ ልጆቼ የሚያያሉ ምንድን ነው ነገ ጠዋት የሚማሩት? እንዴ ህግ ባለበት ሀገር ኧረ ይከብዳል። አሚሮ በእውነት እኔ በጣም የሚከብደው 8 ቀን ሙሉ ታግቶ መቀመጥ ማለት ሴት ልጅ እንዴ ሴት ልጅ ነች እኮ ብዙ ነገር ያስፈልጋታል። በሴትነቷ ልብስ መቀየር፣ ፓንት መቀየር፣ ሞዴስ መቀየር አለ። ማን ነው የሚረዳት እሱን? ይሄ እኮ በታሳቢነት መያዝ አለበት። ማን ነው የሚያየላት? ማን ነው የሚሰማት? ማን ነው የሚያዳምጣት? ጠላት እጅ ነች እኮ ያለችው አይደለ እንዴ? እኔ አላቅም። እኔ እግዚአብሔር ይናት በእውነት መብርሃን። እኔ እውነት ከሆነ ከባድ ነው። በእውነት ነው የምልህ፣ የምሬን ነው የምልህ። እውነት ከሆነ በጣም ከባድ ነው። ብዙ እርምጃ ነው የሚያካሂደው። ለምን ብዙ ሰው ታመዋል። እኔ እሺ ለምሳሌ ኢትዮጵያ ውስጥ ነኝ ያለው፣ እህቴ መቅዲ ደግሞ ስዊዘርላንድ ነች ያለችው ነው አይደለ መቅዲዬ? ሌሎችን ደግሞ አረብ ሀገር ናቸው ያሉት አብዛኞቻችን። እንገናኛለን፣ ላይቭ ላይ ብዙ ነገር እናወራለን። ግን ምንድን ነው ብዙ ሰው ታሟል፣ ብዙ ሰው ሆስፒታል ገብቷል። ለምን እውነቴን ነው የምልህ። እኔ ማለት ነው በሰው ኩሽና ላሉት ነው፣ ሰው ቤት ለሚሰሩት ነው። አትሊስት እኔ በሬን ከፍቼ ነው የምገባው። እኔ ምንም የሚያስጨንቀኝ ነገር የለም። ይሄ ነገር ታሳቢነት መግባት የለበትም እንዴ? አረብ ሀገራት እግዚአብሔርን ነው ሲያለቅሱ አብረን ነው የምናለቅሰው። ስንት ሰው ነው በውስጥ በዋትሳፕ እየገባን ስንት ሰው ነው የምናጽናናው? ስንት ሰው ነው እንዴ? እግዚአብሔርን ነው የምልህ በአካል እንደተገናኘን እያባበልን በውስጥ በላይፍ ሳይሆን በውስጥ እየገባን ያው መቅዲ ማለት በውስጥ እየገባን ስንት ሰው ነው የምናጽናናው? ሆስፒታል ገባው ግሉኮስ ተተከለልኝ እንደዚህ የማይል ሰው የለም። በእውነት ነው የምልህ ይሄ ህዝብም እንደዚህ መሆን አለበት። በሰው ሀገር ያውም በሰው ሀገር ብቻቸውን ሆነው እንዲህ መሰቃየት አለባቸው?
እኔ አላውቅም። እውነት በጣም ከባድ ነው። የምር የለም። ምን አይነት እርምጃ በጣም ስለሚወዷቸው እኮ ታውቂያለሽ፣ በጣም ስለሚወዷቸው በዚህ ልክ በቃ የነሱ በጣም ስለሚከታተሏቸው ከቤተሰቦቻቸው የበለጠ ፍቅር ነው በቃ የሚያዩት። ገባሽ? መደበሪያም ነው። ምን ለቀቁ በእነሱ ትደበሪያለሽ። ስልክሽን ስከፍቻውን አረብ ሀገር ላሉት ምናምን ነገር በቃ እነሱን የሚከታተሉት እና የእነሱን ጥሩ ነገር ሲያዩ ነው ደስ የሚላቸው። መጥፎ ነገር ሲያዩ ግን ሲረበሹ ምናምን አሁን ግሩፕ ላይ እንደምናወራው ቪዲዮ እንደሚላከው እኔ እሱን ሳይ ነው የምናደደው። እኔ ስምጽናናበታለኝ። እኔ ወደ ልጆቼን እንትን እላለሁ፣ ወጥቼ እገባለሁ ምናምን ነገር። ግን እነሱ ግን ሰው ኪችን ሆነው ላሉት ግን እውነት ያሳዝናል። እግዚአብሔር ያሳዝናል። በዚህ ልክ እኔ ለምን እንደዚህም እንደሚኮን አላውቅም። ለማንኛውም ያለፈለፍን